ቤተ እስራኤል በኢትዮጵያ ሲኖሩ የነበሩ የዘር ሐረጋቸው በመጽሐፍ ቅዱስ እንደተገለጸው የአብርሃም፣ የያዕቆብ፣ የይስሐቅ የዘር ሐረግ ሲሆን በኢትዮጵያ ለብዙ ዘመናት ሲኖሩ ቆይተው ከ1984 ጀምሮ እስከ ዛሬ ድረስ ወደ እስራኤል ሀገር በመመለስ ላይ ይገኛሉ። ቤተ እስራኤል ልጅ የመጀመሪያዎቹ ቤተ እስራኤላውያን ከኢየሱስ ክርስቶስ ልደት 500 ዓመት በፊት የመጀመሪያው የሰለሞን ቤተ መቅደስ ከፈረሰ በኋላ ተሰደው ወደ ኢትዮጵያ እንደገቡ ታሪክ ያሳያል። እስከ 4ኛው ክፍለ ዘመን ድረስ በኤርትራ እና በተለይ በአክሱም ትግራይ አካባቢዎች ኑረዋል። በ4ኛው ክፍለ ዘመን በኢትዮጵያ የሀገሪቱ ሃይማኖት ክርስትና ሆኖ በታወጀበት ወቅት የክርስትና ሃይማኖትን አንቀበልም በማለታቸው በአክሱሙ ንጉሥ ይዛና ከአክሱም ተባረው በወገራ ደንቢያ፣ ጭልጋ፣ ጣና ሐይቅ ዳርና በሰሜኑ ተራራማ ቦታ ከሰፈሩ በኋላ በሕገ ኦሪት የሚመራ የራሳቸውን ሥርወ መንግሥት አቋቁመው ኑረዋል። ይህ ሥርወ መንግሥት የሰሜን መንግሥታት ኪንግደም ኦፍ ሰሜን፣ ኪንግደም ኦፍ ቤተ እስራኤል ወይም የጌዶናውያን ሥርወ መንግሥት ኪንግደም ኦፍ ጂደንስ ተብሎ ይታወቃል። ይህ የቤተ እስራኤላውያን ሥርወ መንግሥት ከአክሱም ሥልጣኔ መንግሥት እና 13ኛው ክፍለ ዘመን ከተመሠረተው ሰሎሞናዊ ሥርወ መንግሥት ጋር ብዙ የጦርነት ውጣ ውረዶችን ያሳለፈ ሲሆን እስከ 16ኛው ክፍለ ዘመንም ለመዝለቅ ችሏል። ይህ የቤተ እስራኤል ሥርወ መንግሥትም በ10ኛው ክፍለ ዘመን ድል ቀንቶት የአክሱም ሥልጣኔን ካፈራረሰ በኋላ በዮዲት ጌዴዎን ዮዲት ጉዲት መሪነት ለ40 ዓመታት ያክል ጊዜ ሰፊዋን ኢትዮጵያ አስተዳድሯል። የቤተ እስራኤላውያን ነገሥታት ስም ዝርዝር ንጉሥ ፊንሐስ 325–360 ዓ.ም ከፊንሐስ ንግሥና በኋላ 360 ዓ.ም 10ኛው ክፍለ ዘመን ጊዴዎናውያን ወይም የጊዴዎን ሥርወ መንግሥት አስተዳድሯል። ቀዳማዊ ጊዴዎን፣ ዳግማዊ ጊዴዎን፣ ሳልሳዊ ጊዴዎን ወዘተ። ዮዲት ጊዴዎን 961 ዓ.ም ዮዲት ጌዴዎን ዮዲት ጉዲት የአክሱምን መንግሥት ካፈራረሰች በኋላ ኢትዮጵያን ለ40 ዓመት አስተዳድራለች። ንጉሡ ዮራም 1528–1556 ንጉሥ ራዲ 1560–1563 ንጉሡ ካሌብ በአጼ ሰርፀ ድንግል ዘመን የነበርና የመጨረሻው የቤተ እስራኤላውያን ንጉሥ። በ10ኛው ክፍለ ዘመን የነበር አንድ ኤልዳድ ሃዳኒ ኦዴት ሃዳኒ የተባለ ጸሐፊ በወቅቱ ወደ 1 ሚሊዮን የሚደርስ ቤተ እስራኤላዊ በዛሬዋ ኢትዮጵያ ይኖር እንደነበር በጽሑፎቹ አስቀምጧል። በጊዜ ሂደት አብዛኞቹ ክርስትናን እየተቀበሉ ቁጥራቸው እየቀነሰ በመሄዱ ዛሬ ወደ 165,000 የሚሆኑ ቤተ እስራኤላውያን በሀገረ እስራኤል ይኖራሉ።